አሜሪካ 10,000 የሚደርሱ ወታደሮችን ለኢራን እግረኛ ዘመቻ ዝግጁ ማድረጓ ሲነገር፣ የኢራኑ ባለስልጣን ደግሞ የአሜሪካ ወታደሮች እግራቸው ኢራን ምድር ከረገጠ የፋርስ ባህረ ሰላጤ ሻርክ ምግብ ይሆናሉ ሲሉ አስጠነቀቁ። ጦርነቱ ተባብሶ ቀጥሏል። የኤሚሬቱ የውጭ ጉዳይ ሚኒስትርም ይህ ጦርነት ኢራን ኒውክሌርና ሚሳኤል ማምረቷን ካላቆመች በቀላሉ አይቋጭም ሲሉ አስጠንቅቀዋል። በቀዳሚነት ወደ እናንተ ይደርሳል። በአማራ ክልል መንግስት የተጠናከረ ዘመቻ ከፍቷል። ወለጋን ጨምሮ ውጊያዎች ባሉባቸው አካባቢዎች ከዚህ ቀደም ታይቶ በማይታወቅ መልኩ ድሮኖችን፣ ከባባድ ቦምቦችን መሸከም የሚችሉ ሚግ ተዋጊ ጀቶችን ከከፍተኛ እግረኛና ሜካናይዝድ ሰራዊት ጋር አሰልፈዋል ተብሏል። በዝርዝር ታደምጡታላችሁ። በትግራይ ክልል በፌዴራል መንግስትና በህወሓት መካከል እየተባባሰ የመጣውን አለመግባባት እንዲሁም በክልሉ ፖለቲካዊና ወታደራዊ ቡድኖች መካከል የበረታ ክፍፍል መከሰቱን ተከትሎ ህወሓት አዲስ ወታደራዊ አደረጃጀትና የፖለቲካ አስተዳደር መዋቅር መዘርጋቱ ተሰማ። ከተደረጉት አዳዲስ አደረጃጀቶች መካከል የትግራይ ተዋጊ ኃይሎች TDF የተደራጁበት የእዝ ሰንሰለት ይገኝበታል። ይህም በትግራይ ጣፈንታ ላይ ወሳኝ እንደሚሆን ተጠቁሟል። በዝርዝር ወደ እናንተ ይደርሳል። የማለዳ ግሎባል ቤተሰቦች ቻናላችን ላይ መረጃዎች ሲጫኑ ቅድሚያ ለእናንተ እንዲደርሳችሁ ቻናላችንን ሰብስክራይብ አድርጋችሁ የደወል ምልክቷን መጫን አትዘንጉ። መረጃዎቹን አብረን እንከታተል። ኢራን እና አሜሪካ መካከል ያለው ውጥረት ወደ አዲስና አደገኛ ምዕራፍ እየተሸጋገረ ነው። ፕሬዝዳንት ዶናልድ ትራምፕ ያቀረቡትን ባለ 15 ነጥብ የሰላም እቅድ ኢራን ውሸት በማለት ውድቅ አድርገዋለች። ይህ ውሳኔ በአሜሪካ ከፍተኛ ብስጭት ፈጥሯል። ፕሬዝዳንት ዶናልድ ትራምፕ ኢራን በአጭር ጊዜ ውስጥ ስምምነት ካልደረሰችና የሆርሙዝ መተላለፊያን ካልከፈተች የሀገሪቱን ዋና ኤሌክትሪክ መሰረተ ልማቶችና የነዳጅ ምንጮች በሙሉ ለማጥፋት ዝግጁ መሆናቸውን አስጠንቅቀዋል። ጦርነቱ እየተባባሰ በመጣበት በዚህ ወቅት ኢራን የአሜሪካ ጥቃት ላይ ስታተኩር የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከጦርነቱ ባለፈ አዲስ ወታደራዊ እቅድ እያቀዱ እንዳለ ተገልጿል። በዎል ስትሪት ጆርናል ዘገባ መሰረት አሜሪካ በኢራን ውስጥ ያለውን ከ1000 ፓውንድ በላይ ዩራኒየም ለመቆጣጠር ወይም ለማስወገድ የሚችል ዘመቻ እያሰበች ነው ብሏል። ይህ እቅድ ከተፈጸመ ወታደሮች በኢራን ውስጥ ለቀናት ወይም ከዚያ በላይ ሊቆዩ እንደሚችሉ ተጠቁሟል። እስካሁን ውሳኔ ባይወሰንም ዋና ዓላማው ኢራን የኒውክሌር ጦር መሳሪያ እንዳትገነባ መከላከል መሆኑ ተነግሯል። በዘ ኒውዮርክ ታይምስ መረጃ መሰረት ይህ እቅድ በኢስፋሃን ያለውን የኒውክሌር ቦታ ሊያካትት ይችላል፣ እንዲሁም የሆርሙዝ መስመርን መቆጣጠርንም ይጨምራል ብሏል። ነገር ግን ባለሙያዎች ይህ እቅድ ከፍተኛ አደጋ እንዳለውና ውስብስብ መሆኑን እያስጠነቀቁ ነው። ይህንን እቅዷን ለማሳካት አሜሪካ በመካከለኛው ምስራቅ ወታደራዊ እንቅስቃሴዋን እየጨመረች እንደሆነ የተገለጸ ሲሆን እስከ 10,000 የሚደርሱ ወታደሮችን አሰልፋ የምድር ላይ ዘመቻ በኢራን ውስጥ ለማካሄድ እየተዘጋጀች ነው ተብሏል። ፕሬዝዳንት ዶናልድ ትራምፕ አረንጓዴ መብራታቸውን ባይሰጧቸውም ፔንታጎን ግን ዝግጅቱን አጠናቋል። ይህን አስመልክቶ ሀሳባቸውን የሰጡት የኢራን ጦር ኃይሎች ቃል አቀባይ የአሜሪካ ወታደሮች የፋርስ ባህረ ሰላጤ ሻርኮች ምግብ ይሆናሉ ሲሉ ተሳልቀዋል። ሌሎች የኢራን ባለስልጣናትም የአሜሪካ እግረኛ ሰራዊት የኢራንን መሬት ከረገጠ ሲመለሱ በሬሳ ሳጥን ይሆናል ሲሉ አስደንጋጭ ዛቻ አሰምተዋል። ጦርነቱን አስመልክቶ የኢራን ጥቃት ከእስራኤል በመቀጠል እየዘነበባት ያለችው የተባበሩት አረብ ኤሚሬቶች አምባሳደር ዩሱፍ አላታይባ የጦርነቱ መጨረሻ ቀላል ተኩስ አቁም ብቻ በመሆን አያበቃም ሲሉ አስጠንቅቀዋል። እንዲሁም ኢራን በኒውክሌር ፕሮግራም በሚሳኤልና በክልሉ ላይ ያላት ተጽዕኖ ላይ ተጨባጭ መፍትሄ እንዲመጣ ጠይቀዋል። በዚህ መካከል የድርድሩ ሁኔታ ግን ተስፋ ያለው አይመስልም። በአንድ በኩል የዋይት ሃውስ መግለጫ ድርድሩ በጥሩ አቅጣጫ እየሄደ ነው ሲሉ፣ በሌላ በኩል ጦርነቱ ተባብሶ ቀጥሏል። አሜሪካ እስካሁን ድረስ 70% የሚሆኑ የኢራን የጦር መሳሪያ ማምረቻ ተቋማትን አውድማለች የሚል መረጃ ተሰምቷል። ይህም ኢራን ወደ ድርድር ጠረጴዛ እንድትመጣ ጫና ሊያሳድር እንደሚችል ተገምቷል። ነገር ግን ከኢራን በኩል የሚሰሙ መልሶች አሜሪካና አጋሮቿን እስከ እስትንፋሳችን መጨረሻ እንፋለማለን የሚል ነው። ሀገሪቱ የሆርሙዝ ሰርጥን መዝጋትን እንደ አንድ መጫወቻ ካርድ እየተጠቀመችበት ሲሆን በቅርቡም ካስፈለገ የነዳጅ ዋጋን እስከ $200 ድረስ በበርሜል ማድረስ እንደምትችል እያስፈራራች ነው። በአማራ ክልልና ወለጋ አንዳንድ አካባቢዎች ሰሞኑን የሚሰሙ መረጃዎች የጦርነቱ አቅጣጫ እየተቀየረ መሆኑን የሚያመላክቱ ናቸው። በተለይም በጎንደር፣ በጎጃምና በወለጋ የተለያዩ ሰዓታት መንግስት በፋኖ ኃይሎች ላይ የአየር ጥቃቶችን አካሂዷል።
ነገር ግን ከዚህ ቀደም መንግስት በውጊያ ላይ የድሮን ተኩስ አሁን ላይ ደረጃውን ከፍ አድርጓል። መንግስት ከሰሞኑ በነበሩ ውጊያዎች ከባባድ ቦምቦችን ሊሸከሙ የሚችሉ የሚግ አውሮፕላኖችንም በሰፊው እንደተጠቀመ ተነግሯል። ይህ ሁኔታ አየር ኃይል ሙሉ አቅሙን ውጊያው ላይ እየዋለ መሆኑን ያሳያል። እንዲሁም በመሬት ላይ ያሉ በተለይም የፋኖ ኃይሎች አቅም እየተጠናከረ መሆኑን መንግስት እንደገመገመም የሚጠቁም ምልክት ተደርጎ ተወስዷል። በደቡብ ጎንደር በባለፈው የፋኖ ኃይሎች ከፍተኛ ጥቃት ያደረሱበት አካባቢዎች መንግስት ከረጅም የድሮን ቅኝት በኋላ በአንዳንድ ወረዳዎች ላይ ተደጋጋሚ ጥቃት መፈጸሙ ተነግሯል። ምስራቅ ጎጃም ከማለዳ ጀምሮ በተለያዩ አካባቢዎች የድሮንና የሚግ ጥቃቶች ተካሂደዋል። በአንዳንድ ቦታዎች ጦርነቱ ቀጥሎ እየተካሄደ መሆኑ ሲነገር አዲስ ዘመን ወደ እብናት አቅጣጫ የሚንቀሳቀስ የመከላከያ ሰራዊት ኃይል በመንገዱ ላይ በፋኖ ኃይሎች የደፈጣ ጥቃት እንዳጋጠመው ተገልጿል። ውጊያው ከቦረና አካባቢ ጀምሮ ወደ ብርኩቴና አባሻማ በመስፋፋት የቀጠለ ሲሆን እስከ ዛና አርሴማ ድረስ መድረሱ ተሰምቷል። መንግስት ከ20 ሺህ በላይ ተጨማሪ እግረኛ ሰራዊት ከተለያዩ እዞቹ ወደ ደቡብ ጎንደር እያስገባ መሆኑም ተነግሯል። በውጊያዎች ላይ የአየር ጥቃትን ከመሬት እግረኛ ዘመቻ በፊት እየተጠቀመ እንደሆነ መረጃዎች ያሳያሉ። በደራ አንዳንድ አካባቢዎች በተለይም በሰኔ ማርያም ተብሎ በሚጠራ ቦታ የድሮን ጥቃት ተፈጽሟል። እንዲሁም በተሽከርካሪዎች ላይ የተመረጡ ጥቃቶች መኖራቸው ተነግሯል። በምስራቅ ጎጃም በቦቅላና በአባካ አካባቢዎች ለሰዓታት የቆዩ የአየር ጥቃቶች ተመዝግበዋል። ከዚህም በተጨማሪ በአንዳንድ ወረዳዎች ከማለዳ ጀምሮ እስከ ረፋት ድረስ የቆዩ ውጊያዎች እንዳሉ የተገለጸ ሲሆን በሌሎች ቦታዎች ደግሞ የመንግስት የሌሊት እንቅስቃሴን ተከትሎ ውጊያዎች ተካሂደዋል። በኦሮሚያ ክልል በወለጋ ደግሞ ሁኔታው እጅግ ከባድ መሆኑ ተገልጿል። ለሁለተኛ ቀን የቀጠለው ውጊያ በአየርና በመሬት ተጠናክሮ እየተካሄደ ነው። በአራት ወረዳዎች ውስጥ በበርካታ ቦታዎች የድሮን ጥቃቶች መፈጸማቸው ተጠቁሟል። አቤ ደንጎሮ፣ ጊዳ አያናና ሌሎች አካባቢዎች የመንግስት ኃይል የፈጸማቸው የድሮን ጥቃቶች ከፍተኛ ጉዳት ማድረሳቸው ተሰምቷል። የህወሓት ጦር ወታደራዊ ሽግግር ማድረጉ ታወቀ። ከሳምንታት በፊት በጠቅላይ ሚኒስትር አብይ አህመድ ለጦርነት እየተዘጋጁ ነው በሚል የተከሰሰው የህወሓት ኃይል ወታደራዊ ኃይሉ አወቃቀር ላይ ሽግግር አድርጓል። ይህም የጦርነቱ ዝግጅት አንድ አካል ነው ተብሏል። በትግራይና በፌዴራል መንግስቱ መካከል የተካረረ አለመግባባት መፈጠሩንና በራሳቸው በትግራይ ፖለቲካዊና ወታደራዊ ቡድኖች መካከል የበረታ ክፍፍል መከሰቱን ተከትሎ ህወሓት አዲስ ወታደራዊ አደረጃጀትና የፖለቲካ አስተዳደር መዋቅር መዘርጋቱን ዋዜማ ሬዲዮ ምንጮቿን ጠቅሳ ዘግባለች። ከተደረጉት አዳዲስ አደረጃጀቶች መካከል የትግራይ ተዋጊ ኃይሎች ቲዲኤፍ የተደራጀበት የእዝ ሰንሰለት ይገኝበታል። አዲሱ አወቃቀር ህወሓት በማናቸውም መንገድ በክልሉ ጣፈንታ ላይ ወሳኝ እንዲሆን የሚያስችለው መሆኑንም ታውቋል። ይህ ሽግሽግ ሰራዊቱን ከፖለቲካዊ ሽኩቻ አውጥቶ ወደ አንድ ማዕከላዊ እዝ ወይም ሴንትራል ኮማንድ ለማምጣት ያለመ ቢሆንም በውስጡ ግን አሁንም ከፍተኛ ውጥረትና የአሰላለፍ ለውጦችን እያስተናገደ ስለመሆኑ ዋዜማ ሬዲዮ ከሰራዊቱ ካሁንና ከቀድሞ አባላት መስማቷን ጠቅሳ ዘግባለች። ሰራዊቱ በአራት ግንባሮችና በቁጥር የሚታወቁ 12 ክፍለ ጦሮች አሉት። ምንም እንኳን ወታደራዊ ሚስጥርን ለመጠበቅ ሲባል ሙሉ በሙሉ ግልጽ ባይደረግም በቁጥር የሚታወቁት አርሚዎች 12ቱ ናቸው። የሰሜን ግንባር በስሩ መቀመጫውን አዲግራት ያደረገው አርሚ 15 በክልሉ ምስራቃዊ ዞን ሰፍሮ የሚገኘውን አርሚ 10 በኢሮብ አድዋና አክሱም እንዲሁም በባድመ አቅጣጫ የሚንቀሳቀሱት አርሚ 11 እና 13 እና 17 የያዘ ነው። የደቡብ ግንባር በስሩ በማይጨውና በመሆኔ አካባቢ የሚንቀሳቀሰው አርሚ 20 ልዩ ስሙ አንበሳ እንዲሁም በኮረምና አላማጣ አቅጣጫ የሚንቀሳቀሰው አርሚ 21 እና 23 የያዘ ነው። የምዕራብ ግንባርም ባለፈው ዓመት መጨረሻ የተቃውሞ ድምጽ ያሰማውና በጸለምት የሁመራና ማይጸብሪ ድንበር አካባቢዎች የሚንቀሳቀሰው አርሚ 31ን በስሩ ይዟል። በወልቃይትና ሱዳን መተላለፊያዎች የሚንቀሳቀሰው አርሚ 33 እና 35ም በዚሁ ግንባር ስር ናቸው። ወታደራዊ ኃይሉ በአራት ግንባሮች የተከፋፈለ ሲሆን ሰሜን፣ ደቡብ፣ ምዕራብና ምስራቅ ግንባር በመባል ይጠራሉ። በዚህ ረገድ ጀነራል ኃይለ ሥላሴ ግርማይ ወዲ እምበይተይ የኦፕሬሽን ዘርፍ ኃላፊ በመሆን ሁሉንም ክፍለ ጦሮች የሚያስተባብሩ ሲሆን ብርጋዴር ጀነራል ምግበይ ኃይለ የምዕራብ ግንባር ዋና አዛዥ፣ ጀነራል ዮሐንስ ወልደ ጊዮርጊስ ጆን መዲድ የደቡብ ግንባር ዋና አዛዥ እንዲሁም የክልሉ ሰላምና ጸጥታ ቢሮ ኃላፊ ጀነራል ፍስሐ ኪዳኑ ማንጁስ የሰሜኑን ግንባር ይመራሉ። ሰራዊቱ ካለፉት ጥቂት ወራት ወዲህ የግንባርና የክፍለ ጦሮች አዛዦች የስልጣን ሽግሽግ ያደረገ ሲሆን ይህም ሰራዊቱን ከመደበኛ ተዋጊነት አውድ አውጥቶ ወጥነት ያለው ጠንካራ የመከላከያ ኃይል ለመፍጠር ያለመ እንደሆነ ተነግሯል። በጦርነቱ ወቅት የሰሜን ግንባር አዛዥ የነበሩት ብርጋዴር ጀነራል ማሾ በየነ ባሉበት ኃላፊነት መቀጠላቸውና በጦርነቱ ወቅት የምስራቅ ግንባር አዛዥ በመሆን ሲመሩ የነበሩት ብርጋዴር ጀነራል ገብረመድህን ፍቃዱ ወደ ምዕራብ ግንባር መዛወራቸውን ነግረውናል። ከዚህ በተጨማሪም የምዕራብ ግንባር ዋና አዛዥ ሜጀር ጀነራል ምግበይ ኃይለ የሰራዊቱ አጠቃላይ የስልጣናና የሪፎርም ኃላፊነትን ደርበው ይዘዋል። በሪፎርሙ መሰረት በየግንባሩ ያሉ ክፍለ ጦሮች ያለ ማዕከላዊ እዝ ትዕዛዝ ምንም አይነት እንቅስቃሴ እንዳያደርጉ ጥብቅ ክልከላ ተጥሏል።
ቀደም ሲል በፈቃደኝነት ይዋጋ የነበረው ሰራዊት አሁን በመደበኛነት የመንግስት ደሞዝተኛ እንዲሆን በሚል አዲስ የፋይናንስ መዋቅር መዘርጋቱን ፕሬዝዳንቱ መግለጻቸው ይታወሳል። የማለዳ ግሎባል ቤተሰቦች መረጃዎቻችን ይህንን ይመስሉ ነበረ። ቻናላችንን ሰብስክራይብ ማድረግ አይዘንጉ። ቸርን ሰንብት።